ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ያው ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ቪፒኤን እንደተለመደው በቪፒኤን ማየታችሁን እንዳትረሱ። ዛሬ የሪሚዲያል ውጤትን በተመለከተ ያለኝን የመጨረሻ ሀሳብ ለማንሳት ነው ማለት ነው። ስለዚህ ከዚህ በፊት እንደነበረው ውጤትን መቼ ይገለጻል ምናምን የሚል ነገር አዲስ ነገር የለም። ስለ ውጤት እዚሁ ልንገራችሁ፣ አዲስ ነገር የለም። ስለዚህ እኔ አሁን የተለያዩ ሶሻል ሚዲያዎችን ሳይ ውጤት መቼ ነው የሚገለጸው? ውጤት ለምን ዘገየ? ብቻ ብዙ ነገር እየተነሳ ነው እና እነዛን ነገሮች ለማጥራት ነው የመጣሁት ማለት ነው። አንደኛው ነገር የ2017 ሪሚዲያል ውጤት ይፋ ያልሆነበት ምክንያት ታወቀ፣ እንደዚህ ሆነ ምናምን የሚባል ነገር ነው። ስለ ሪሚዲያል ውጤት ትምህርት ሚኒስቴር ምንም ያለው ነገር የለም እስካሁን። ከትምህርት ሚኒስቴር የወጣ መግለጫም ሆነ የለም፣ የተናገረ አካልም የለም። ስለዚህ ስለ ሪሚዲያል ውጤት ይፋ ያልሆነበት ምክንያት ታወቀ የሚል ነገር የለም። ምክንያቱም ይፋ ያልሆነበት ምክንያት የታወቀ ነገር የለም። ስለዚህ በተለያየ ቴክኒካል ችግር ምክንያት ሊሆን ይችላል እንጂ እንደዚህ ሆነ እና ደግሞ ለአንድ አካል አንድ ሰው ተነስቶ ውጤት ያልተለቀቀው ለዚህ ነው ብሎ ለዛ ሰው ብቻ የሚነግርበት የተለየ ምክንያት አይኖረውም ማለት ነው። ያው ሌላው ደግሞ የሪሚዲያል ውጤት ላይ ምን ተፈጠረ የሚል ነገር እያየው ነበረ። የሪሚዲያል ውጤት ላይ ምንም የተፈጠረ ነገር የለም። ትምህርት ሚኒስቴር ያለው ነገር ነው። ከ100% ብሏል፣ ከ100% ብሏል። በተደጋጋሚ እንደዚህ ሀሳብ የሚቀየር ነገር የለም ማለት ነው። ከዚህ በፊት እንደነገርኳችሁ አንዳንድ ግቢዎች ላይ አሰስመንት ላይ ከ30% ያልጨረሱ ግቢዎች አሉ። ስለዚህ እነዛ ግቢዎች ባልጨረሱበት ሁኔታ ትምህርት ሚኒስቴር ተነስቶ ከ100% ቀርቶ 70-30 ሆኗል የሚልበት ምክንያት አይኖርም ማለት ነው። ስለዚህ በዚህ ምንም እንትን እንዳይገባችሁ፣ ጭንቀት ውስጥ እንዳትገቡ ማለት ነው። ከ100% ነው፣ ከ100% ነው። የተቀየረ ተብሎ ከትምህርት ሚኒስቴር የወጣ መረጃ ስለሌለ ማለት ነው። እና እንደዚህ አይነት ነገር ቶፒኮችን እያነሱ እናንተን የሚያወዛግቧችሁ ሶሻል ሚዲያዎች ማለትም ራቁ ማለት ነው ከነዛ ነገሮች። ሪሚዲያል ሌላው ያየሁት ደግሞ በግል ተምረን ወደ ግቢ መግባት እንችላለን። በግል ተምራችሁ ሪሚዲያል ወደ መንግስት የምትገቡበት ምንም አይነት ሁኔታ የለም። በቃ በግል ሪሚዲያል መቁረጫ ነጥብ እና በመንግስት የሪሚዲያል መቁረጫ ነጥብ የተለያዩ ናቸው እና ያ ነገር ባለበት ሁኔታ ሪሚዲያልን በግል ተከታትላችሁ ወደ መንግስት የምትሄዱበት ምንም ምክንያት የለም ማለት ነው። ያለው በመንግስት ተምራችሁ ወደ ግል ነው እንጂ ትራንስፈር ማድረግ የምትችሉት በግል ተምራችሁ ወደ መንግስት የምትሄዱበት ምክንያት አይኖርም ማለት ነው። ይሄ ነው አንደኛው። የሪሚዲያል ውጤት ላይ ምን ተፈጠረ? ምንስ ቢሆን ነው የዘገየው? ምንም የተፈጠረ ነገር የለም። የሪሚዲያል ውጤት ላይ አዲስ ነገር የተፈጠረ ነገር የለም ማለት ነው። ይሄ ነው ሌላው ነገር ደግሞ ሪሚዲያል ውጤት የሚነገርበት ቀን ይፋ የሆነ ቀን የለም። በቃ ምናልባት አሁን በገምት ብትሉኝ ከኢንተራንስ በኋላ ሊሆን ይችላል፣ ከኢንተራንስ በፊት ሊሆን ይችላል። አሁን ፖርታሉ ራሱ ዌብሳይቱ እየሰራ አይደለም። ስለዚህ ምናልባት ከኢንተራንስ በኋላ ሊያደርጉት ይችላሉ። ኢንተራንስ ፕራይቬት ተፈታኞች የሪሚዲያል ፈተና አላቸው። እሱ ላይ ተረጋግተው የሪሚዲያል ተማሪዎች ፕራይቬት ተፈታኞች ስላሉ እነዛ ተረጋግተው እንዲፈተኑ ምናልባት ሊራዘም ይችላል። ከዛ በፊትም ሊለቀቅ ይችላል። ግን ምንም ቁርጥ ያለ ቀን በዚህ ቀን የተባለ ነገር የትምህርት ሚኒስቴርን ፔጆች፣ የፌስቡክ ፔጅም፣ የቴሌግራም ፔጅም የተለያዩ ፔጆችን ቼክ ብታደርጉ የተገለጸ ነገር የለም ማለት። ስለዚህ ከታመኑ ነገሮች ብዙ እንትኖችን ለማግኘት ርዕሶች እንደዚህ ከሚጽፉ ነገሮች ራሳችሁን አርቁ ማለት። ስለዚህ ምንም የሚገለጽበት ቀን በትክክለኛ ይሄ ነው ተብሎ የታወቀ ነገር የለም ማለት ነው። ስለዚህ ራሱ ካሁን በኋላ እኔ እንደነገርኳችሁ ስለ ሪሚዲያል ውጤት የመጨረሻ ሀሳቤ ነው። የሪሚዲያል ውጤት ልክ ሲለቀቅ ኦፊሻል ሲወጣ በቴሌግራም ቻናላችን ይታወቃል። በተለያዩ ታማኝነት ለምሳሌ እነ ቲክቫ ምናምን ያሉ ነገሮችን እነሱን ፎሎ አድርጉ። ቲክቫ ዩኒቨርሲቲ አሁን ታማኝ መረጃ ነው። ከትምህርት ሚኒስቴር ሰዎችን እያናገረ ይፖስቱታል። እሱን ፎሎ አድርጉ። በቃ እነሱን ነገሮች ያሉትን ተከታተሉ ማለት ነው። ራሳችሁን ቪዲዮ ባያችሁ ቁጥር ራሳችሁን አታስጨንቁ ማለት ነው። ምንም የተቀየረ ነገር የለም። 100% ነው። እንደዚህ ውጤትን በተመለከተ አትጨነቁ። ምንም የሚፈጠር ነገር የለም። ምን አስጨነቃችሁ ሲጀመር? እነዚህን ነገሮች ከራሳችሁ በማራቅ ውጤታቸውን እንድትከታተሉ። እንደውም እናንተ አሁን ማድረግ ያለባችሁ የክረምትን የተለያዩ አጫጭር ኮርሶችን መውሰድ ነው። በቃ ኦልሬዲ ተፈትናችኋል። የሚፈጠር ነገር የለም። ስለዚህ የራሳችሁን ስራ ወደ ትምህርታችሁ ወይም የክረምትን መማር ይኖርባችኋል ማለት ያለኝ ነገር ይሄ ነው።
ሼር አድርጉላቸው። ሰብስክራይብ ማድረጋችሁ እንዳትረሱ።